እኔማ እልም ያልኩ ገገማ ጆሮን እላለሁ እንጂ እንደኔ ገገማ የለም። የመጨረሻ ገገማ። አረ ተምቹ ተረጋጋ። ምንድን ነው? ወይኔ ተምቹ ተጫወተችብኝ። አረ ተምቹ ስለ መድኃኒዓለም ብለህ ቤቱ የኪራይ ነው እኮ እንዴ። ልጅቷ የመጨረሻ ተጫወተችብኝ ስለ ወይኔ ተጫወተችብኝ እንጂ ልጅ የቷ ልጅ? ያቺ ናታ መጋረጃ ገዝታ ቀንስላት ምናምን ስለ የነበረችው። እንዴ አገኘሃት እንዴ? አገኘሃት አገኘችኝ እንጂ ብቻ የመጋረጃ ብሩን ተቀብለሃታል አይደል? አንተ ደግሞ አይገባም እንዴ? የምን መቀበል ነው የምትለው? ጭራሽ ሙድ ይዛብኛለች እኮ። እንዴት አታስረዳኝ? ይኸውልህ እንገናኝ አልኳት፣ ከዛ ተገናኘን። እንዴ በአንድ ቀን? እስኪ ደግሞ አንተ ልቤን አትጥላ፣ ዝም ብለህ አሰማም እንዴ? እሺ ከዛስ? ከዛማ ያልበላችሁ ስጋ አይነት የለም። ከቁርጡ፣ ከጥብሱ፣ ከቅቅሉ፣ ከዱለቱ፣ ከሁሉም ነገር በላች። ስታመነሽ ግን ያመሸችው እኮ። ከዛ ምን ተፈጠረ? ከዛ ዛሬ አብረን ነው የምናድረው ስትለኝ ደስ አለኝ። ከዛ እኔ ወንድምሽ የመጣልኝ መጠጥ ስቸልሰው አመሸሁ። ወይ ተምቹ የሚገርም ነው። እሺ ከዛስ? ከዛማ እኔ አንተ ወንድም ሲነጋ ራሴን የማላውቀው አልጋ ውስጥ አገኙት። ትሰማኛለህ? ስልጣኔን በአግባቡ እንድጠቀም እያስገደድከኝ ነው። አቶ መዘክርም እኮ ስልጣኑን ሰጥቶሽ ሄደው በአግባቡ እንድትጠቀሚበት ነበር። አንቺ ግን አላወቅሽበትም እንጂ። ታደሰ ቆይ ለምን ትፈታተነኛለህ? ጭራሽ እኔ ሳልሆን አንቺ ነሽ እየተፈታተንሽኝ ያለሽው። ጭራሽ እኔ ነኝ የተፈታተንኩ? ሰምኛለሽ ሉሊት፣ እኔ ወንድ ልጅ ነኝ። በእድሜም ቢሆን እበልጥሻለሁ። በእኔ ላይ ጥፊ አንስተሽ ዝም ያልኩሽ መታሰር ስለማልፈልግ ነው። ትሰማኛለህ? ከዚህች አሮጊት ስር ካልጠፋ አይደለም እዚህ ድርጅት በህይወት አትኖርም። አንቺ ግን የመጨረሻ ነው የምትጮቹ። ምን አደረግኩ? የሚሄድበት ቦታ ላይ እያልኩሽ እንዴት እንደዚህ ታረፍጃለሽ? የሚሄድበት ቦታ ላይ ስትል እኮ የተለየ ቀጠሮ ያለክ ነው የምትመስለው። አቤት አቤት፣ ሙድ እያልሽ ነው። እንደሱ ሳይሆን እኮ የት ልትሄድ ነው ብዬ ነው። የትስ ባልሄድ መቼም እዚህ ተቀምጬ አልበሰብስም አይደል? ተምቹ እፈልጋለሁ ያልኩ እኮ እኔ ነኝ አይደል? እና ብትሆኝስ? መጀመሪያ የመጣሁበትን ጉዳይ ልንገርህና አንተም ወደምትሄድበት ትሄዳለህ። እሺ አፍጥኝ። ፈርቻለሁ። አቧንቹ በእናትሽ አቀለች። እኔ ቸኩላለሁ። እውነቴን ነው ተምቹ፣ በጣም ፈርቻለሁ። እንዴ በጣም መሽቷል እንዴ? ተምቹ እኔን አትቀልጅ እያልክ አንተ ትቀልዳለህ እንዴ? አቡኔ ነገር እንደማይገባኝ ታውቂያለሽ። ለምን በግልጽ አትናገሪ? አሴርን አፍቅሬዋለሁ። እሺ ሌላስ? በእናትሽ ተምቹ እውነቴን ነው እኮ። ለምንድን ነው የምትቀልደው? ግን ደግሞ እንዳላጣው በጣም እየፈራሁኝ ነው። ይህ ጀዝባ ደግሞ የት እንደሄድ ነው የምትፈልጊው? የሰው ልጅ ፈላጊ ያጣል ብለህ ነው? ሰላም ጤና ይስጥልን። እንዴት ናችሁ የኖላዊ ድራማ ተከታታዮች? ዛሬም ኖላዊ ድራማ እንደተለመደው ይዘንላችሁ መተን እስከ መጨረሻው አብራችሁን ቆዩ። ወይዘሮ ሜላትን ፈተና የሆነችባት ጠላቷ ሉሊት እንግዲህ በስከ መጨረሻው የደረሰ ይመስላለኝ። በጣም ድርጅቱን እየበጠበጠችው ነበር። አቶ መዘክር ኃላፊነቱን ለሷ ሰጥቶ በትክክል ድርጅቱን በእኔ ቦታ ሁነሽ እንደኔ ሁነሽ ድርጅቱን እየመራሽ ጠብቂኝ ብሎ ለውጭ ወደ ሕክምና እንደሄደ የታወቀ ነው። እናም እሱ እስከሚመጣ ድረስ ስልጣኗንና የተሰጣትን ኃላፊነት ለመጥፎ ነገር እየተጠቀመች ጠላቶቿን እሷ ጠላት ናቸው ብላ ያሰበቻቸውን ሰዎች ሁሉ መጉጃ አድርገዋለች። እና በስከ መጨረሻ እንግዲህ ከወይዘሮ ሜላት ጋር በጣም ነው ጠበኛ የሆነችው ማለት ነው። ወይዘሮ ሜላት ያው ትዕግስቷ እስከ መጨረሻ ድረስ አሟጣ እየተጠቀመች ትገኛለች። ምክንያቱም በተለያዩ ነገሮች ፈትና እዛ ድርጅት ልታባረራት ሞከረች። ከድርጅቱ እንኳን ከዚህ በኋላ እኔ መገፋትና ክብሬ እንዲረገጥ አልፈልግም ብላ ለመውጣት ስትሞክርም በልጇ ተጠቅማ እንደገና መለሰቻት ማለት ነው። እና ለ2 ዓመት የድርጅቱን እንዳትወጣ ኮንትራት ካስፈረመቻት በኋላ አሁን እንደፈለገች እየተጫወተችበት ትገኛለች ማለት ነው። እናም በዛሬው ክፍል እንግዲህ እንደተመለከት ነው ወይዘሮ ሜላት ምሳ ቋጥራ ነው ወደ ስራ የምትሄደው። እሱንም ምሳ አብሬ ከእናንተ ጋር ብበላ ደስ ይለኛል፣ ምክንያቱም ብቻዬን መብላት አልፈልግም ብላ ድንብላል የቋጠረችላትን ሽሮ በጣም ቆንጆ ሽሮ ነው፣ ሰራተኛዬ ናት የቋጠረችልኝ፣ እንዴት አይነት ባለሙያ መሰላችሁ እያለች እያቀረበች አብራዛ እነሱ ካዘዙት ምግብ ጋር ለመጨመር ፈልጋ ነበር። እና ምንድነው የሰራሽው ብላ ስጠይቃት ሽሮ ነው ስትላት፣ እና ሽሮ አመጣሽ ነበር ከኛ ጋር ይሄን የመሰለ ምግብ ልትበይ ነው እንደ ደፋር ብላ በጣም አሸማቀቀቻት። ወይዘሮ ሜላትም በጣም ተናዳ ሄደች ማለት ነው። በዚህ ደረጃ ስትዋረድ በጣም ነው ትዕግስቷን የተፈታተነችው ማለት ነው።
ከዛም እጄን ታጥቤ እመጣለሁ ብላ ስትሄድ አቶ ታደሰም ተነስቶ ጥሎ አጠፋ ማለት ነው፣ ሂሳቡን ከፍሎ። በዚህም ምክንያት ለምንድን ነው የሄደው ብላ ስላሰበች በተደጋጋሚ ስልክ እየደወለችለት ነበር። እሱ ደግሞ ጭቅጭቁንና በምን ምክንያት እንደዛ ልትለው እንደቻለች ስለሚያውቅ ስልክ አላነሳለትም። ቢሮዋን ማስጠርታ ለምንድነው ስልክ በተደጋጋሚ እየደወልኩልህ የማታነሰው? ቆይ እንዴት ነው የጠገብከው አለችው። እኔም እኮ የምታወሪኝ ምክንያቱንም ስለማውቀው ነው ማላነሳልሽ። እና እያወክ ነው ወይ ስልኬን የማታነሳው? እንዴት ነው ግን የጠገብከው? ቆይ ምን ፈልገህ ነው ከዛች አሮጊት ስር ለስር የምትሄደው ስትለው ወይዘሮ ሚላት አሮጊት ብትሆን ቤተሰብ አፍርታ ልጆች ወልዳ ነው አሮጊት የሆነች ስትላት፣ እና ታዲያ እኔን ቁመሽ ቀረሽ እያልክ ነው? ይሄን በአግባቡ ስልጣኔ እንድጠቀምበት እያደረግከኝ ነው። ይህን ደግሞ አሳይሃለሁ። ወይዘሮ ሜላት ስር ማጠፋ ከሆነ እንኳን አይደለም ከድርጅቱ በህይወት ራሱ አትቆይም ብላ ዝታበታለች። እሱ ደግሞ እስካሁን ራሱ የታገስኩሽ በጣም ጥፊ አንስተሽ ስታነሽብኝም ዝም ያልኩሽ ይበቃል። እኔ ቢያንስ ወንድ ነኝ፣ በእድሜ እበልጥሻለሁ፣ እባክሽ አትፈታተኝ ብሏታል። እሷም እንግዲህ ዝታበታለች። እናም እሱን ካባረረች በኋላ ጠረጴዛ ላይ ሆና እንደፈለገች ስትዝናና አቶ መዘክር ከውጭ ይመጣሉ ማለት ነው። እናም እንግዲህ የሉሊት መጨረሻ የቀረበ ይመስላል። በተለይ ደግሞ የወይዘሮ ሜላት ስቃይ መብቃት አለበት። ምክንያቱም ወይዘሮ ሰላም ሜላት በጣም በክብሯ ማትደራደር ሴት ናት። ግን ሉሊትን የታገሰችበትና እሷ በዚህ በክብሯ ድረስ እንደዚህ ጥግ ድረስ ስትረማመድበት የታገሰችበት እንትን በጣም የሚገርም ነው። በሌላ በኩል ሀኒቾ ለአባባ ኖላዊም አሁንም ይቅርታ አላደረገችለትም። ባለፈው ያው ቀጥታ ቤት ድረስ ሄዳ አንተ እንደምትወደኝ አውቃለሁ፣ አንተ ብቻ ነው የምትወደኝ ብላ ፍቅሯን ገልጻ ነበር የመጣችው። ግን ያኔ ታረቀች ነበር የመሰለኝ። ግን ያው መሸሸጊያና መደበቂያ ስላጣች ነው እንጂ አልታረቀቻቸው ማለት ነው። አባባ ኖላዊም እንደዛ ስለተረበሸች እና መጨረሻውን ስላላወቁ ሊጠይቋት የቤት ድረስ መጥተው ነበር። እሷ ግን ምን ልታረጉ መጣችሁ ምናምን ብላ ከዛም ተምቹ ስልክ ስለደወለላት አሁን ለወጣ ስለሆነ ቤቱን ቆልፌው ስለሚሄድ ውጡልኝ፣ ከፈለጋችሁ ደግሞ እነማዬ እስከሚመጡ ድረስ እዚህ መቆየት ትችላላችሁ ብላ ጥላቸው ሄደች ማለት ነው። እናም ስልክም ተደውሎ ቶሎ ነይ እንጂ ቀጥረሽኝ የትቆየሽ ምናምን እያላት ነበር ተምቹ። ጆሮም እዚህ ጋር ቀንቶ ነበር። ምክንያቱም ከሌላ ወንድ ጋር ቀጠሮ ያዘች ነው የመሰላት። እነሱንም ምንም ሳትል ማነው ከማን ጋር ነው ቀጠሮ የት ልትሄጂ ነው ሲላትም መናገር ሳትፈልግ ቀጥታ ተምቹን ለማግኘት ሄደች ማለት ነው። ተምቹንም የቀጠረችው እሷ ናት። ምክንያቱም ታናግረው ፈልጋለች። በጣም እየፈራው ነው፣ ጆሮ እንዳላጠው እየፈራው ነው ምናምን አለችው። እሱ ደግሞ እንዴት ነው ጆሮን የምታጭው? ይህን ድንጋይ ራስ ዝንጀሮ ማንም አይወስደውም። ስለዚህ መፍራት የለብሽም። ሲጀመር ደግሞ ለምንድን ነው የፈራሽው ሲላት የሱሴ ነገር አላማረኝም እና ከሱ ስር ለስር እየሄደች ነው እና የእሷ ነገር መጨረሻውን ማወቅ እፈልጋለሁ። ምንም ነገር አላማረኝም ማለት እሱስ ልክ ነሽ፣ ግን ደግሞ እኔ አንድ ነገር ብታስቀይማትና ብታስከፋት ወጋሃለሁ ብዬ አስፈራርቸዋለሁ እና ምንም ሀሳብ አይግባሽ፣ ለእኔ ተይልኝ፣ እኔ ችግሩን እፈተዋለሁ ብሏታል ማለት ነው። እና ሱሴም ከነ ተምቹ ሱቅ ተቀጥራለች። ያው ጆሮ ከዚህ በፊት እሷ ስለተማረች እና ኤልያስንም ታግዘዋለች ብሎ ስላሰበ ከሱቁ እንድትቀጠር አድርገዋታል ማለት ነው። እሷ ግን የመስራት ፍላጎት የላትም። ግን ደግሞ ሌላ ቦታ ሄዳ ህይወቷ እንዳይበላሽ ስለፈለገ በጣም እንደ ትንሽ እህት ስለሚከባከባት ከኤልያስ ጋር አብራ ለመስራት ተስማምታለች። ኤልያስ መጀመሪያ ላይ እኔ እኮ ስራውን ሁሉንም እሰራዋለሁ የእሷ እርዳታ አያስፈልገኝም ብሎ ነበር። ተምቹና ጆሮ ግን በቃ ለአንተ ብቻ ሳይሆን እሷም እዚሁን እንድትሰራ ነው የፈለግነው ብለው ሲሰሩ ውለው ከዛም የተለያዩ ነገሮች ማድረግ እፈልጋለሁ ብላ ብር ስጠኝ ስትለው ኤልያስ ደግሞ ምን ሆነሽ ነው? እኔ እኮ ብሩ የኔ አይደለም፣ ይሄ እኮ የሰው ሱቅ ነው እና መስራት አለብሽ። ገንዘብ ቢሰጥሽ ደግሞ በወር አንዴ ነው እንጂ በየቀኑ አይደለም የሚከፈልሽ። ሰርተሽ በወር አንዴ ነው የሚከፈልሽ ስትል እኔ መጨረሻ እስከዛ መታገስ አልችልም ስጠኝ ብላ ስታስገድደው እሱም ጆሮ ጋር ደውሎ ያው ፍቃድ ጠየቀና እሷም ስጣት ብለው ያው ስራዋን ጥላ ብሩን ይዛ ሄደች ማለት ነው። እናም ሱሴ በስከ መጨረሻ ሀኒቿን ወይ ህይወትሽን ማጣት የማትፈልጊ ከሆነ ከጆሮ ራቂ፣ ያለበለዚያ ህይወትሽንም ጆሮንም እንዳጣሽ ታስገድጅኛለሽ አለቻት ማለት ነው። እሷ ደግሞ ከጠቀመሽ ውሰጂው፣ ሲጀምር ደግሞ እሱን የምትወስጂው እኔን ገለሽ መሆን አለበት። እኔ እኮ ጆሮ ስለሚወድሽ አክብሬሽ ነው እንጂ ለአንቺ የሚሆን አቅም አጥቻ አይደለም እና ከፈለሹ ውሰጂው ብላ ገፍትራት ሄደች ማለት ነው። እንግዲህ ሱሴና ሀና እንደሚታየው ከሆነ በጣም ከባድ
ክርክር ውስጥ ገብተዋል። በዚህም መንገድ ደግሞ ራሱ ጆሮ እያስተዋለ አይደለም፣ ነገሮችን በቀላሉ ነው እያያት ያለው። ግን እቺ ሱሲ አንድ ቀን ሀናን ከወጋቻተኝ እና የሆነ ጉዳት ካደረሰችባት ተሎ ችኩል ስለሆነች በጣም ከባድ ነው ማለት ነው። አቶ ታደሰም ወይዘሮ ሜላትን ይቅርታ ጠየቃት። በእኔ ምክንያት ለደረሰብሽ ሁሉ ነገር በጣም ይቅርታ አላተኝ ማለት ነው። እሷም ምክንያቱም እዛ አንቺን ነይ አብረሽን ተቀመጭ ባልልሽ ኑሮ ምናልባት እኔም ስትዋረጅ ማየት አላይሽም ነበርና በዛ ቦታ በመገኘት የራሱ ይቅርታ ጠይቃለሁ። ግን ደግሞ ከፈለግሽ በማንኛውም ጊዜ ከጎንሽ ነኝ አላት። እኔ ስጀመር ጦርነት የማስነሳት እቅድ ስለሌለኝ አጃቢ አያስፈልገኝም አለችው። ጦርነት እኮ ፈልገሽው አይደለም የሚመጣው፣ አትፈልጊውም ይመጣል። ስለዚህ እሱን ደግሞ ለራስሽን ለመከላከል ስትይ መጠቀም አለብሽ ስላት፣ በጭራሽ እኔ ጦርነት ራሱ ገፍቶ እንኳን ቢመጣ በመላና በዘዴ ያስቀረዋለሁ እንጂ ጦርነት ውስጥ አልገባም ብላ መለሰችለት ማለት ነው። እና የወይዘሮ ሜላት ትዕግስት መጨረሻ ላይ ውጤቱ ያማረ እንደሚሆን ተስፋ እናደርጋለን። ሀናም የጆሮ ፍቅር እጅግ በጣም ከሱ የበለጠ አሁን የእሷ ትኩረት እየሰጠች ጠዋት እየመጣች ታይዋለች፣ እየቀናችም ትገኛለች ማለት ነው። እና እሱም ፍቅሯን ስትገልጽለት እያሾፍሽብኝ ነው ምናምን እያላት ነበረ። ብቻ ሁለታቸውም ፍቅርና ያሉበት ደረጃም በጣም ደስ ይላል ማለት ነው። ግን ደግሞ ሱሴ የምታመጣው ጣጣ ገና አልታወቀም።